ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ነገር ዛሬ ማድረግ ያለብን ቆይ የኔ ሶሉሽን ልንገርህ። አንደኛ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ላይ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይህን መንግስት ድምጥማጡን ነው የምናጠፋው። አፕራምሺው ድምፅ አይችልም አዝማሪ አይችልም ለሚለው መልሱ ምን አይነት እንደሆነ ከኔ ይጀምራል። ብሶትን ነግሮልሃል። ላንተ ሪስክ ወስዷል ቴዲ። ላንተ ኑሮ ቴዲ እኮ አልጎደለበትም። ቴዲ $1 ሚሊዮን ቤት ውስጥ ነው የሚኖረው። አልጎደለበትም። ከስርዓቱ ጋር አብሮ መብላት ይችላል፣ ማለቅለቅ ይችላል። እንደሌሎቹ አላደረገም። ቴዲ ምን አለ? ከዚህ ብልጭልጭ ዳስ ውስጥ አልገባም። ጭቆና ነው ያለው። የአዲስ አበባን ህዝብ የሚያጠፋ፣ የአማራን ህዝብ የሚያጠፋ፣ የኢትዮጵያን ህዝብ የሚያጠፋ፣ ዘረኝነትን የሚያስፋፋ ስርዓት ነው ያለው። እዚህ ህብረት ውስጥ አታዩኝም። ጠርቶታል። አብይ 3-4 ጊዜ ጋብዞታል። በስብሰባ ላይ በፐብሊክ ሚቲንግ ላይ አልሄደም። በአደባባይ ተቃውሞን ያሳየ ጀግና ነው። ይሄን ጀግና ፕሮቴክት አድርግ የአዲስ አበባ ልጅ። እሱ ብቻ አይደለም ሁላችንም። እኔ ሲያትል ላይ ነው የምኖረው። ነገ ቴዲ ዛሬ ቴዲን የሆነ ነገር ቢያደርገው ቢያስረው እኔ ነገ ሰልፍ እጠራለሁ። ቴዲ ዮኒ እግዚአብሔር ምስክሬ ነው። እኔ ብቻዬንም ቢሆን ባንዲራ ለብሼ ሲያትል ብቻዬን ታገኘኛለህ ለቴዲ ሲባል። ይሄ ስሜት አለ ምነግርህ። ቴዲ አስለቅሶኛል። ዘፈኑን ሰማኔ ይኸውልህ ልንገርህ፣ እግዚአብሔር ቤቴ ውስጥ ቁጭ ብዬ አልቅሻለሁ። የመጀመሪያውን ስሰማው ማለት ነው ዳስጣል የሚለውን ዘፈን ሰማ። የኛ ታሪክ ነው፣ የኛ ህይወት ነው። ዮኒ የኖርንበት በሀገር አንተ እኮ ሀገር ተናግረህ ተሳድበህ እኮ ኃጢአት ካለብህ ፍርድ ቤት ትቀርባለህ። ግን በነፃነት ትገባለህ ቴዲ? ዮኒ አትገባም። ለምን ነው የምትገባው? ወይ ደግሞ ፖሊስ ቆሞልህ ነው የምትገባው? ለምንድን ነው እንደዛ የምንሆነው? ሀገር ስለሌለን እኮ ነው እንጂ እኔ ወንጀል ከሰራው ፍርድ ቤት ነው የምቀርበው። በነፃነት ሄጄ እኔ ፍርድ ቤት መቅረብ እችላለሁ ጥፋተኛ ከሆንኩኝ። ግን የፖለቲካ ሐሳቤን ስለተናገርኩ የምገደልበት፣ የምታሰርበት፣ የምረገጥበት ከሆነ ሀገር የለኝም ማለት። ይሄ እንዲቆም ነው ቴዲ እያደረገ ያለው። ስለዚህ ከቴዲ ጋር እንቆም። በጣም ሐሳቤን ዲስቶርት አድርገውታል። ይሄን ነው የምለው። ይሄ ነው ዋናው የሚፈለገው። ይሄን ሐሳብ ነው የፈለኩት። ቴዲ ላይ ፎከስ እናድርግ። ሌላው የሚደርስ ነው፣ ሌላው ይደርሳል። ያለፈ ታሪክ ነው። ባለፈ ምንም አንቀይረው። ኢዝ ዶን። አሁን ግን መስዋዕት ሊሆን የመጣ ቴዲ አለ። ፕሊዝ ፐርሰናል የሆነ ነገራችሁን ተዉትና ፎከሳችን ሐሳባችን ሳይበተን በቴዲና አጠገቡ ያሉትን አሰሩ፣ የሱን ሙዚቃ ሰሙ ተብለው ለታሰሩ ሰዎች ድምፅ ካልሆነን ውሸታሞች ነን፣ አስመሳዮች ነን። ይሄ ላይ ፎከስ ካረግን መፍትሄ እናመጣለን። ቴዲ አንድ ሊያረግን ነው ስራውን የሰራው። 12 በጎች ብሎ ነው ቃል በቃል የተናገረው። አንድ ነብር ፈጃቸው ነው አንድ በአንድ። ስለዚህ በአንድነት ከቆምን ምን ይሆናል? ይሄን ጄኖሳይደር ስርዓት
ምን ማድረግ እንችላለን? ማክሰም እንችላለን። 100% ይቻላል። የህዝብ አመፅን ማስቆም አይቻልም። ስለዚህ የቴዲ ማናጀር ታሰረ ማለት ቴዲ ታሰረ ማለት ነው። ተግባባን? የቴዲ ወዳጅ ታሰረ ማለት ቤቱ እየሄደ የሚንኳኳ ከሆነ ብልጽግና ችግር ፈጥሯል ማለት ነው። ስለዚህ ይህንን ነገር በሁለት መንገዱ ማየት እችላለሁ። እኔ እንደ መፍትሄ ያመጣሁት አንደኛው ቴዲ ፓርላማ ግባ፣ አቅሙ አለ፣ ብቃቱ አለ። የአዲስ አበባ ልጆች እውቀት ያላቸውን ሰዎች አብራ አደራጅና ፓርላማ ላይ ግቡልን። ደን ካልሆነ ሙሉ ህዝብ በአንድነት ከአንተ ጋር ሆኖ ይሄ የተጀመረውን ነገር ብሶቱ ከ70 ሚሊዮን በላይ ህዝብ ከሰማው ምን አለ ማለት ነው? እውነት አለ ማለት ነው። አልዋሸም ቴዲ ማለት ነው። ሊያፍኑ ኢትዮጵያ ላይ የኢትዮጵያ ቲክታከሮች አንድ አልሰሩም። ቲክታክ ላይ ለምን የሚጠይቅ የለም። እስቲ አንድ ኢትዮጵያ ውስጥ ያለ ቲክታከር ፌመስ የተባሉ ቲክታከሮች በቴዲ በውስጡ ተደስተዋል፣ በውስጣቸው ወደውታል። ወጥተው ግን ያልሰሩበት ሪዝን ምን እንደሚደርስባቸው ስለሚያ አዶናይ እኮ አንዱን ዘፈን እየሰማ ሊያለቅስ የደረሰው አልገለጸም፣ አልዘፈነበትም። ግን ቁጭ ብሎ አዶናይ በጣም ኢትዮጵያን የሚወድ ልጅ ነው። እንደምናየው በደንብ አድርጎ ስለ ኢትዮጵያዊነት በብዙ ቦታ የተወደደ የተደነቀ ልጅ ነው። ስለ ኢትዮጵያዊነት ሲዘመር አዶናይ በጣም ደስ የሚለው ልጅ ነው። ደፍሮ ግን አልሰራበትም። ይታሰራል። እሱን ነው የምልህ። ስለዚህ አሁን ማድረግ ያለብን ምንድን ነው? እኛ ለእነሱ ኃይል መሆን እንችላለን፣ አቅም መሆን እንችላለን። አቅም ሆንን ማለት ሰላምዬ፣ አቅም መሆን እንችላለን ማለት መንግስት ገስቧት አንድ ነገር ቢያደርግ ህዝብ አብሮ መቃወም እንደሚችል እንዲሁም ደግሞ አቅም እንዳለው ማሳየት አለብን ማለት ነው። ይህንም በማድረግ ነው መከላከል የምንችለው ብዬ ነው የማስበው። ስለዚህ አሁን በእነሱ የጀመረ የሱ የሆኑ ሰዎችን በሙሉ ባዶ ከከተተ በኋላ ቴዲም ባዶ ማድረግ ከባድ አይደለም ለነሱ። ስለዚህ አብሮ ያሉትን ነው አየ ያለው ሙዚቃው ላይ የተናገረው ቴዲ በተግባር እያሳዩ ነው። የቴዲ ምክትል ማናጀር ተያዘች፣ የቴዲ የቅርብ ወዳጁ ተያዘ። አየ አንድ ባንድ እየነጠለ ሊበላቸው ነው ማለት ነው። ስለዚህ አንድ ባንድ ለታሰሩት ሰዎች ድምፅ ካልሆነም ነገ ቴዲንም ይበለዋል ማለት ነው። ስለዚህ በደንብ አድርገን በዚህ ነገር ላይ ነው ፎከስ አድርገን ሀሳብ ሳትቀይሩ ፕሊዝ። ሌላ ቀን ፖለቲካ ቴዲ አዋሳ ቤት ትባጨቁበታላችሁ፣ ችግር የለም። እኔ ቤት ቴዲ አፍሮ ጉዳይ ላይ ነፍስ እንዋደቃታለን። የቴዲ አፍሮን ጉዳይ በስነ ስርዓት እንሄድበታለን። ይህን ነው የምለውና ወደ ቤቲ ልሂድ። ቤትሻ የምትይው ሀሳብ ካለች በቴዲ ላይ አደራ። ሌላው ይደርሳል፣ ሌላ ሀሳባችሁ ይደርሳል። ዮኒዬ ያው ስለተነካካ ከፈቀድክልኝ ትንሽ ፖለቲካ ብሰራ ትፈቅድልኝ? ያው ተያይዞ የሚሄድ ስለሆነ እኮ ነው። በጣም ከብልጽግና ጋር ከሆነ ደስ ይለኛል። ያ ማለት ከብልጽግና ጋር ነው። ምንድን ነው? አዎ ብልጽግናን ከሆነ እንደፈለግሽ የመውቀጥም የማሸጥም መብት። ያ ህወሓትና ብልጽግና ነው የተያያዘ ነው የሚሄድበትና የግድ ስለተነገሩ እኔ በሀሳቡ ላይ ልሄድበት። አዲስ ታይምስ ሚዩት አርግ። መጀመሪያ ከሸገር ነው የምጀምረው። ጨዋ በሆነ መልኩ በጨዋነት ነው መመልስለት እና ምንድነው ሸገር ጁንታ አንድ የሚረሳው ነገር ምንድነው የማስበው አብይ አህመድ ወያኔ የተወችለትን ህገ መንግስት እስካሁን ድረስ ሙጥኝ ብሎ የያዘው ለምን እንደሆነ ራሱ ልጁ ያወቀው አይመስለኝም ብዬ ማለት አልችልም። መርሳት ይፈልጋል፣ ወደ ጎን ሊያደርገው ይፈልጋል እና ጀስት ነገሮችን ሁሉ አብይ ላይ ለመደፍደፊያው የሚሄድበትን መንገድ አያለውኝ። እኔ ባይዘወይ አብይ የመጣበትን መንገድ ህወሓት የመጣበትን መንገድ እኔ በህወሓትም በአብይ ላይም አልደፈድፈውም። የጋራ ስራቸው ስለሆነ መሰረታቸው የጋራ ጸረ አማራ ሆነው ሀገር ጠል ሆነው ባንዲራ ጠል ሆነው የመጡ ሰዎች ማለት መንግስታት ስለሆኑ ማለት ነው። ምንድነው ሸገር አንድ የምነግር ነገር በትግራይ አካባቢ እኔ የትግራይ ማህበረሰብን ፐርሰናሊ መጠላ ሰው አይደለም። ጓደኞቼ ሁሉ ትግራዮች ናቸው፣ ኦሮሞዎች ናቸው። በነገራችን ላይ ስዊዘርላንድ ውስጥ አብሬያቸው የምኖር ሀቅ ይሄ ስለሆነ ፖለቲካ ሳወራ ይደነግጣሉ። አብሬያቸው ስለምኖር ደግሞ ማንነቴ ስለሚያውቁ ግርም የሚላቸው አብረውኝ የሚኖሩ እነሱ ናቸውና በትግራይ ውስጥ እኮ ሰርግና ልቅሶ በአማራ ነው እኮ ስም እኮ የሚደለቅ። ለምሳሌ ሰርግ ሲሆን
ሙሽሪት አማራ ሀድጊ ድድሽ ነው የሚባለው። ልቅሶ ሲሆን ደግሞ እነዚህ እኮ ግለሰቦች ናቸው አይደል? ግለሰቦች ይወክላሉ እንደ ሁሉንም አማራ ሆኖ ብዙ እኮ የትግራይ ልጅ የሚሉም አሉ አይደለም። ይሁን የምን መሰለ ከዛ ከፍ ያለ ስለሆነ ነው። አንደኛ ለምሳሌ ይህንን ዘፈን አሁን የሰሜኑ ጦርነት ተጀመረ ጊዜ አንዲት የትግራይ ዘፋኝ ምን አለች መሰለ? በአደባባይ ወጣ አማራን እንገላለን ምናምን የሚል ዘፈን በመከላከያ በዚህ በቲዲኤፍ ውስጥ ያለች አንድ የመከላከያ ልብስ የቲዲኤፍ ልብስ ለብሳ በአደባባይ ዘፍናለች። ባይዘው አንድ እሱ ነው። ሁለተኛ ሰለሞን ተካም ቤቲ የሰው ልክ አያውቅም ትግሬና የትግሬ ልክ አያውቅም አማራና ውሻ እያለ ዘፍኗል። ይህንንም ብዙ ነገር ነው ያለው ጃፒ። ሌላው እሱ ነው። ሁለተኛው ጌታቸው ረዳ በሰሜኑ ጦርነት አብይ እየቀጠቀጠው ወጦ ያለው ነገር ምን ቢኖር ምንድነው ከአማራ ህዝብ ጋር እናወራረዳለን ያለው። ይሁን ይሄ እኮ ትናንትና አሁን እኔ ሸገር አንተ ቤት ቪዲዮ እያመጣ ምናምን ሲያስደምጥ እኔ ይህንን ቪዲዮ ሁሉ ይዤ መምጣት እችላለሁ እኮ። ያኔ በሰሜኑ ጦርነት ከአብይ ጋር ጦርነት ትግራይ ገጥሞ ባለበት ሰዓት ግን ጌታቸው ረዳ ወጦ አህያውን ፈርቶ ዳውላውን አይነት ያለው ነገር ከአማራ ህዝብ ጋር እናወራረዳለን። ምክንያቱም ኦፍኮርስ እሱ ጌታቸው እኔ ስለ ቴዲ እሱን የምናውቀው ታሪክ ነው። ፕሊዝ እኔ እንደሚሰማኝ እንደ አዲስ አበባ ልጅ ለሌላው የቴዲ ጉዳይ ሀገራዊ ነው እና አይኖ ከሸገር ጋር ያለው ሌላ ፖለቲካ ልትሰሩ ነው ይገባኛል። እሱም ጠንቅቆ ፖለቲካ የሚያውቅ ልጅ ነው፣ ህፃን ልጅ አይደለም። በደንብ ፖለቲካ የገባው ነው። አንቺም ፖለቲካ የገባች ነው። ፖለቲካ ልትሰራሩ ነው። እሱ አይደለም የኔ ጉዳይ። የኔ ጉዳይ ቴዲን እንዴት እናድነው። ዮኒ ግን እኮ አሁን አዲስ ታይምስ በጣም ቴዲን እንዴት እናድነው የሚለው ላይ ነው። እሺ ቴዲን የሚያድነው ለምሳሌ አዲስ አበባ ልጅ ነኝ በሚል የአዲስ ታይምስ ፖለቲካ ሳይሆን ቴዲ ኢትዮጵያ በማለት በማንነታቸው የታረዱ በማንነታቸው የተፈናቀሉ ቴዲ የአድዋ ዕለት የጻፈውን ልብ ብለህ አይተህ ከሆነ በማንነታቸው በየቦታው ስለሚገደሉ፣ ስለሚሳደዱ፣ ስለሚፈናቀሉ ብሎ ለመላው የኢትዮጵያ ሕዝብ ነው ድምፅ የሆነው እንደ ኢትዮጵያ ማለት ነው። አዲስ ታይምስ ግን ባላገር በማለት ከአዲስ አበባ ሕዝብ ውጪ ሌላው ህዝብ ምንም አቅም የሌለው ባላገር እንደሆነ በነገራችን ላይ ባላገሮች ናቸው። አነጋገሩ ምናልባት እኔ ካልገባኝ ያረመኝ አንዴ ሀብታሙ ማለት የፈለገውን ልንገርሽ ቃል በቃል እኔ እንደገባኝ ካልሆነ አይደለም ትለኛለህ ያለው እኔ እንደገባኝ እሱ ተናግሯል። እኔ የገባኝን ልንገርሽ። አንዳንድ በፖለቲካ ውስጥ ያሉ ሰዎች ሲመጡ ለአዲስ አበባ ልጅ ላስተምራችሁ ጽዳት ብለው ይመጣሉ። ሲመጡ ምንም ያልነበራቸው በየገጠሩ በየእንትኑ ላይ በየጫካው ሲጸዳዱ የነበሩ አዲስ አበባ መጠን የአዲስ አበባ ልጆችን መጸዳዳት አስለመድናቸው፣ የአዲስ አበባ ልጆችን አሰለጠናቸው እያሉ ፖለቲካ ይሰሩብናል። በአብዛኛው የሚሰሩት እነሱ ናቸው። የአዲስ አበባ ልጅ ተቀብሎ አክብሮ ባኖራቸው መልስ የሆነች ነገር ሲያገኙ አዲስ አበባ ልጅን እኛንን ያጸዳና እኛንን ያስተካከልናቸው እያሉ ይሳደባሉ። ይገሉናል፣ ይጨፈጭፉናል፣ ያፈናቅሉናል ነው ያለው። ይሄን ያልከው ወይስ የተለየ ሀሳብ አለ? አዲስ ነገር አይ ይሁን ያልኩት 30 ሰከንድ ላርምሽ። እኔ ያልኩት የኢትዮጵያ ችግር ይዘው የመጡት ከገጠር የመጡ ሰዎች ናቸው። እነዚህ ደግሞ ሲመጡ በባዶ እግራቸው ነው። አብይ አህመድ እኮ ሰሌል ላይ ነበር የምተኛው አልጋ የለኝም የሚል እኔ ፍራሽ ላይ ተኝቼ አድጌ መጥቶ ጽዳት አስተማርኩ ሽንት ቤቱን አጸዳውልኝ ይለኛል። መለስ ዜናዊ እንደዛ በባዶ እግሩ መጥቶ እንደዛ ይለኛል። ፖለቲከኞቹን ነው የምልሽ። እናንተ የአዲስ አበባ ልጅ የኮንዶም ትራፊ ትላላችሁ፣ የአማራ ብሔርተኞች አክራሪዎቹ ማለት ነው። እናንተ ግን ከአማራ ክልል የሚመጡት ሜዳ ኳስ የምንጮት ሜዳ ላይ ሲጸዳዱ ነው እኛ የምናጸዳው። እናንተ የገጠር ልጆች የአዲስ አበባን ሕዝብ ስለ ጽዳትም ሆነ ስለ ስልጣኔ ልታስተምሩን አትችሉም። ስለ ፖለቲካ ማለት ነው። ይህንን ጌትስ ራይት። የአዲስ አበባ ልጅ የሰለጠነ ነው። ኢኮኖሚ ላይ ኖረው ይችላል፣ ሰፈሩ ሊቆሽሽ ይችላል። ያ ደግሞ የመንግስት ስራ ነው፣ የመንግስት በደል ነው እንጂ እናንተ ሰልጥናችሁ እናንተ አውቃችሁ እናንተ እኮ ናችሁ እርስ በርስ እንድንገዳደል ምክንያት የሆናችሁ ሁላችሁም የገጠር ልጆች እኮ ናችሁ። አማራ በዩ፣ ትግሬ በዩ፣ ኦሮሞ በዩ ከዛ የምትመጡ ሰዎች ናችሁ። የኢትዮጵያ ህዝብ በእናንተ ነው መከራ ያየው ነው። እመኝ ይሄንን
እንጂ አዲስ አበባ ላይ ሰው በከነነፍሱ ሲቃጠል አላየንም። ቆይ አዲስ ታይምስ ተረጋጋ። የገጠሩ አካባቢ ባይኖር አዲስ አበባም አትኖርም። የገጠሩንም አሁን ነፃ የሚያወጣው እኮ የአዲስ አበባንም አሁን ነፃ የሚያወጣት እኮ የገጠሩ ተዋግቶ ነው እንጂ አዲስ አበባ ስንቴ መከራ መጣችሁብን። ነፃ የምታወጡት ምንድን ነው? ሆዳችሁን ነው ነፃ የምታወጡት። አንተ ተረጋጋ። ዘራችሁን ነው ነፃ የምታወጡት። ነፃ የምታወጡት ነገር የለም። ስርዓት አዳርግ። ዮኒ የኔ ተራው የኔ ነው እንዴ? ሚውታ እንዴ ተቆጣ ነው ተራ። ቆይ ሪስፔክት መደራረግ አለብን። ባይዘው ማለት ነው። እኔ ሪስፔክት ያስፈልጋል። አንደኛ አንተንም ነፃ የሚያወጣህም ሆነ አርሶ የሚያበላህ ገጠሬው ነው። ባይዘው ይሄንን ማወቅ አለብን። ገጠሬው ያረሰውን መንገድ ዘግቶ ስለ ዮኒ ስለ አርሶ እኔ ስለ አርሶ አደር ስለ ገጠሬ አላወራሁም። ስለ ፖለቲከኞች ነው ያወራው። እናንተ ቆይ ይኸውላችሁ የሁለታችሁ ኔጌቲቭ ኤነርጂ ስለሆነ ልትግባቡ መቼም አትችሉ። ያንተን እኔ በተወሰነ መልኩ አስረዳለሁ፣ እሷ በገባት ደግሞ ትናገራለች። ያለው ምንድን ነው? የገጠር ወንድምና እህቶችን አይደለም እያለ ያለው። አሁንም በፖለቲካ ላይ ያሉት መጥተው እናሰልጥናችሁ እያሉን ነው። እሱን ደግሞ አንቀበልም እያለ ነው። ለምን? ማን ነው ይሁን ላሰልጥን ያለ ማን ነው? በነገራችን ላይ እያንዳንዱ መጥቶ የአዲስ አበባ ልጅ ያልሰደበዋል እንዴ? ማን የኮንዶም ትራፊ ያላለው አዲስ አበባ ልጅ የአዲስ አበባ በፌስታላርን እየጠቀለልክ የምትጥል ያላለው ማን እንዴ? ይሄው አሁን አጠገብ ላይ ቁጭ ብሎ እኮ መሬት ላይ ካካ እያረገ ብሎ እኮ የገጠርን ህዝብ እኮ አዲስ ታይምስ ተሳደበ ኖ ነበሩ። አሁንም ቢሆን ገጠር ላይ ብትሄጂ ምን ላይ ነው የሚጸዳዱት? ሽንት ቤት በስነስርዓት ተሰርቶ ነው የሚጸዳዱት። ግን ይሁን የማን ችግር ነው? የሀገሪቷ ችግር ነው። ኤግዛክትሊ። ስለዚህ ምንኛ እንደዛ ሆነሽ መተሽ እኮ እኔን ጽዳት ላስተምር ስትይ ነው እኮ ሂፖክራሲው ነው የምልሽ። እንደዛ ሆነሽ መተሽ እኔን ላሰልጥናት በይኝ። አጋባቸውና አገላገል ነው። ኖ እንደዛ ዮኒ ገብቷል። እንደዛ ሆናችሁ መታችሁ እኛን ላሰልጥን እኛን ላዘምናችሁ አትበሉን፣ ወይንም ደግሞ አሰለጠናችሁ አትበሉን። ብንልም እኮ ለምን ይችን ብቻ አስጨርሰኝ። እኔ ያላነሳውም ይሄንን ይችን ብቻ ያዳመጥኩ ነበር። ጃፒ ሚውት አድርግ። ጃፒ በእናትህ ስሞች ጃፒ ደግሞ ነገር አታበላሽ። በእናትህ ሚውት አድርግ። ጃፒ አይደለም መግባባት አለባችሁ እንዴ ቤቲ? ሁሉ ጊዜ ሚውት አድርግ። ቆይ እንዴ አንተ በመሀል ሆነ የበለጠ ችግር ፈጠርክብን እኮ። ስትጨቃጨቁ ይደክመናል። ጃፒ አንተ አውቀህ ነው የምታደፈርሰው። ሚውት አድርግና እኔ እና እሱን ጨርስ እንዴ። ተስማማችሁ? እኛ ምንድን ነው የማደፈርሰው? ዮኒ ጃፒ ሚውት አድርግ። ጃፒ ስራዬ ብሎ ነው ይሄንን የሚያደርገው። በእናትህ ተስማሙ። አዲስ ታይምስ አንድ ነገር ልበለውና ከዛ እኔ ወደ ሌላ ወደ ቴዲ ልምጣ። አዲስ ይሁን ምን መሰለህ፣ መናደድ የለብህም። ለምሳሌ አዲስ አበባ የመጀመሪያውን ሬስቶራንት የከፈተችው ከገጠር የሄደችው ጣይቱ ነች። የአዲስ አበባ ሕዝብ በእጅ ከመብላት በሹካ መብላት እንዲለምድ ሬስቶራንት እንዲበላ ስልጣኔ ቲያትር ቤት ብትሄድ ምን ብትል ብዙ አብዛኛውን ነገር የአዲስ አበባ ሕዝብ የተሻለ ነገር እንዲኖረው ከገጠር የመጡ አባቶቻችሁ ናቸው መጣው ሬስቶራንት ቢከፍቱ መኪና ቢያስገቡ ባቡር ሀዲድ ቢያስገቡ ይህንን መቀበል አለብህ። ዛሬም የአዲስ አበባ ልጅ ኦፍኮርስ የታረሰውን አብስሎ ሊበላ ይችላል እንጂ ማረስ አይችልም። የተተኮሰበትን ስልጣን ሊያዝ ሊል ይችላል እንጂ መተኮስ አይችልም። ገብቷል? የገጠሩ አካባቢ የሚበልጠው በብዙ ነገር ምን የአዲስ አበባ ልጅ ወታደር የለም እያልሽ ነው? ወዲ ታክ ነው መተኮስ አይችልም የአዲስ አበባ ልጅ። አዲስ አበባ ተጨርስና እንገላገልና ደግሞ በተራችን ነው። አዲስ ጃፒ በእናትህ መተኮስ አይችልም። ዮኒ እየሰማ ነው። ዮኒ እኮ ወታደር ነበር። ዮኒ እየሰማ መተኮስ አትችልም። እሺ ግን በቃ ትጨርስ ደቂቃ ነው። ገና ሀሳቤን ሳልጨርስ እንዴት ታለቅሳለህ? እንዴረቶ በእናትህ ቆዩልህ። እኔ አንድ ነገር እኔ ሜዳው ላይ ስንገናኝ ይሻላል። ብንከባበር ይሻላል። ለኛ መሳሪያውንም ሽጠነዋል። ቤት ይታይ አዲስ አበባ አሁን ራሱ እኮ የአዲስ አበባ ልጅ ነፃ ከወጣ በጎንደር የኔ አጀንዳ ቴዲ አፍሮ ነው። ፕሊዝ ወደ ቴዲ ለመሄድ አልፈለግሽም። የኔ ይኸውልሽ እስር ታስረዋል። ስለሌላ ፖለቲካ ሌላ ጊዜ እናወራለን። ቴዲ ነው ወንድማችን የታሰረው ድምፅ የሆነው በመሀል ከተማ ላይ ድምፅ ሆኖ ይህን ያህል መስዋዕት የከፈለው ቴዲ ነው።
ሌላውን ሌላ ጊዜ አውሩት አልኳችሁ እኮ። መንግስት ጭን ስር ሆኖ እኔ አንድ ሴት እህታችሁን ጃፒ ግን እንደው ጃፒ ግን ተው፣ ስለ ጉልበታ አምላክ ተው፣ ስለ ጉልበታ አምላክ ሻኛ እንወድሻለን እኮ ግን በቃ አትረብሻል። ስለ ጉልበታ አምላክ እሺ፣ ስለ ቴዲ ላውራ ግድ የለም። አንቺ ከአዲስ ጋር ያለሽን ፍቅር ሌላ ቀን ጨርሺ። ዛሬ የኛ ስሜታዊ ነን። ቴዲ ጫና ፈጥረውበታል። ቴዲ አዲስ ታይም ስቶ ከሁለት ጎጃሜ ጋር ገጥሞ ነው መከራ የበላው። ሚስቱ በዛ በኩል አንድ ጎጃሜ፣ በዚህ በኩል ከኔ ጋር ገጥሞ መከራ እሷ ገነት ነች። ገነትን ሁለት ባለ ፎቅ ምን ምርጫ አለህ አንተ? ገነትን ባትሆን ገነት እያከመለ በማል ጎጃምነት ማለት አላገባትም። ዮኒ ያውቃል ስለኔ ባይዘው ዮኒ ሁለታችንንም አግኝቶን ስለሚያውቅ ስለኔና ስለሚስቴ ዮኒ ማውራት ናት። እኔ ይችላል። እግዚአብሔር ምስክሬ ዮኒ ማውራት ይችላል ስለሱ። በጣም በጣም በልዬ ሆንካለ ቤቲን አግባባለን። እሺ ዮኒ በቃ ሁሌ ሲገናኙ ጸብ ነው። አግባባለን፣ ይፋለጣሉ አልኩ። እሺ ስለ ቴዲ ላውራበት ቴዲ አውሪልኝ። ባንዲራውን ያቃጠልሽውንም በዛው ንገሪኝ። ታፕ ኮፒ እኔ ቤትዬ እኔ ቤት እኔ እኮ እንዲሁ ይሄ ልጅ ግን ይሆን ተው መከራው ግን ይሄ ልጅ ለምን የሆነ ቦታ አትገናኙም? ሻይ ቡና ብላችሁ ማረምን እኔማ ቆይ ዳና ስዊዘርላንድ ተገናኙና ሻይ ቡና ብላችሁ አውሩልን፣ ችግራችሁን ፍቱበት ቦታ በዚህ ሳመር ሄዳለሁ። እንዴት እንደሆነ አነጋገራችሁ አናቱን ለሁለት በርግሼ ነው የምገላግለው ይሄን ልጅ ባለፈው ግንባር ላይ ብልት ለጥፋለሁ አለች። ይቺ ሴትዮ እኮ ማታው ስንቴ ነው የምትገየው? እኔ እኮ አስተሳሰብሽን አስተካክል ባገኘ አዲስ ሳይንስ ማረም በፈጣሪ እንደው በፈጣሪ ነው። አረ ቤቲ ሻሲ ስለ ቴዲ አፍሮውን በጣም አረጋሪ። እሺ ስለ ቴዲ ላውራ። እሺ በቃ ታውት ፖለቲካና ሶራይ ብላችሁ ስለ ቴዲ ላውራ። እኔ አሁን ዮኒ ጥያቄ አለኝ። አንድ ጥያቄ አለኝ። ምንድነው የቴዲ ማለት አሁን የተወሰነ አሁን እኔ የሆነ አማራ እንደምለው ወይ ሰንበዲ አዲስ አበባ ልጅ ምናምን እንደሚለው አይደለም። ኢትዮጵያዊ ነው። ስለተገፋው የኢትዮጵያ ሕዝብ የሚዘምር ከድሮ ጀምሮ ምናምን ኢትዮጵያዊ ነው። እኔ በዚህ ጉዳይ ላይ ሊሰመርበት ይገባል። ይሄ ቴዲን የሆነ ቅርጽ ማስያዝ በጣም ትክክል አይደለም። መላው የኢትዮጵያ ሕዝብ ከጫካ አንድ ሰው እያዳመጥኩ ነበረ ባለፈውና በረሃ ውስጥ ነበር የምሰራው። ያለሁበት ቦታ ኔትወርክ ስለሌለ ኔትወርክ የማገኝበት ቦታ መጥቼ ወደ ስንት ሺህ ብር ነው ከፍዬ ኔትወርክ ምንድነው ገዝቼ ዘፈኖቹን አውርጄ ተመለስኩ ሲል ሰምቼዋለሁ። አንድ ሰው ከገጠር ማለት ነው። ይሄ ከገጠር ጫካ ውስጥ በረሃ ውስጥ ስራ የሚሰሩ ሰዎች ናቸውና ቴዲን የሆነ እንትን ማስያዝ አያስፈልግም። የሆነ አዲስ አበባ ስለተወለደ ምናምን አይደለም። ባይዘይ መልህ እኔ አሁን ለምሳሌ ግማሽ ቤተሰብ አዲስ አበባ ነው የተወለደ፣ ግማሽ ቤተሰብ ጎጃም ነው የተወለደ። ይሄ በጣም ሮንግ ነገር ነው። ባይዘው አዲስ አበባ ገጠር ምናምን የሚነገር ኢትዮጵያዊነን ካን ኢትዮጵያዊነን ነን። በዛ ጉዳይ ነው። ሌላው ምንድነው የአብይ አህመድ መንግስት ያው አሁን ላይ ፍራቻ ብቻ ሳይሆን እልክ ያለበት መንግስት ነው። አብይ እውር ነው። አብይ ምንድነው አምባገነን ነው። እንደ ሳያስብ የፈለገውን ነገር በቃ ለምን ተነካው በሚል ልክ ተነስቶ ድምጥ ማጥፋት የሚፈልግ ልከኛ ሰው ነውና ማንኛውንም እርምጃ ለመውሰድ ወደኋላ ይላል ብዬ ነው ያላስብም። አሁንም አብይ እንደውም ማነው ቴዲ እንደውም ሞር በወያኔ ዘመን በ17 መርፌ በጠቀመው ቁምጣ ምናምን ብሎ ሲዘፍን ወያኔ ያኔ አላሰረው። ወያኔዎች ሞር ስማርት ስለሆኑ ማንኛውም ሰው በነፃነት ሀሳቡን መግለጽ ይችላል ብለውም ስለሚያስቡ ብቻ ሳይሆን በእርግጥ በዛ ሰዓት የነበራቸውን ፓወር እናውቃለን፣ እና ያልጨቋኞችም እንደነበሩ እናውቃለን። ግን የሚነኩትን ያውቃሉ እነሱ ጠንቅቀው። ይሄኛው ግን አራስረውታል። ቤት ያተሳሰኝ አይ ቴዲ የታሰረው በሰው ገጨ በሚል ሰበብ ነው እንጂ በ17 በማንኛውም እሱ ምክንያት ነው። ቤት የለም እሱ ለማሰር ፈልገው ያደረጉት እንጂ በመርፎ ነው ያሰሩት። አይ በመኪና ምናምን ሰበብ አድርገው በዘፈኑ አሳበው ነው ያሰሩት። እንደዛ ነው። ዘፈኑን ዳይሬክትሊ ዘፈንክ ብሎ ማሰር አይችሉም። አይሽ ሰው ገጨ ብሎ ያላደረጉም። እንደውም አሁን አብይ አህመድ ያንን እንዳያደርግ እኮ ነው ዮኒ የመጣበት ዓላማ። አብይ አህመድ ያንን እንዳያደርግ ለምንድን ነው ለቴዲ ድምፅ እንሁነው ወይም ደግሞ ቴዲ ጥሩ ቦታ ላይ እንዲሆን ለምንድን ነው የማንሰባሰበው?
ገባሽ? ሁላችንም ኢትዮጵያኖች ቴዲ ጥሩ ቦታ ላይ ኦልሬዲ ካልሆነ ጃፒ ቴዲ ኦልሬዲ ጥሩ ቦታ ላይ ካልሆነ ካሁን በኋላ እውነት ኢትዮጵያ ውስጥ ካለ ቴዲ የትም ቦታ ማድረግ አንችልም። እኛ ሞር ፓወር ያለው መንግስት እጅ ላይ ነው ያለው። ቴዲ ቤቱ ነው ያለው። ቤቲ መረጃ ልስጥሽ። ቴዲ እዛው አዲስ አበባ ነው ያለው። ቤቱ ነው ያለው። ዛሬ ማታ እስከጨራሹ ሌሊት ላይ ሄደው 6 የፌደራል ፖሊሶች ቤቱን አንኳኩተው አልከፍትም ብሏቸዋል። ያለው አፕዴት ይሄ ነው። ለልጁ መስጠት እኛ እርስ በርስ እውነት ነው። አንዳንዴ ፖለቲካ ማወቅ አለብን። እልህ ስለምንያያዝ እንጨቃጨቃለን። የጋራም አንቺ አሁን እኔና አንቺ ያገናኘን የቴዲ ነው። ቴዲ ደግሞ ለኢትዮጵያ በሙሉ የሚሆን ነው። የዘፈነው ለኢትዮጵያ ነው። ለአዲስ አበባ ልጅ ነው። ለኢትዮጵያ ሕዝብ ነው በሙሉ ለአማራው፣ ለሁሉም አይደለም። ስለ ባንዲራው ነው የዘፈነው። ስለ እኩልነት ነው የዘፈነው። ስለዚህ እዛ ላይ ፎከስ አድርገን የሚለውን ነገር ጃፒም የሚለው ዮኒም የሚለው እኔና አንቺ ጭቅጭቃችንን ወደኋላ እናድርገው። ባይሆን በጎጃሜነታችን ሌላ ቀን እናወራለን። ስለዚህ ዛሬ ቴዲ ላይ ፎከስ እናድርግ። ትክክል ቤቲ፣ የሁለታችሁ ፍቅር ቀስ ብሎ የሚደርስ ነው። እኛ የምንፈልገው አንተ ልጅ ፍቅር ፍቅር እያልክ ከትዳሬ እንዳታፈናቀለኝ። እኔ እና እሷ ፍቅር የለን። የፖለቲካ ምን አይነት ምን ሆነ ነው አንተ ሰውዬ? አዲስ ታይም ስለ ጃፒ እኔ ባለ ትዳር ነኝ። የራሴ ፍቅር አለኝ። ቤቴ የራሷ ፍቅር አላት። ዮኒ ለጃፒ ሳይነግረው አይቀርም ለጓደኛው። ቤቲ እስኪ ጠንከር አድርገሽ፣ አንቺ ፖለቲካ የምታውቂ ሰው ነሽ። ጠንከር አድርገሽ ወንድማችን ቴዲ አፍሮ በሚደርስበት ችግር ላይ ቀድሞ ሳይደርስበት መኪና ገጨህ የሚበሉት በታክስ ማጭበረበርክ ብለው ከማሰራቸው በፊት የአዲስ አበባ ህዝብ የኢትዮጵያ ህዝብ እንዲቆምለት ድምፅ እንሁኖ ብሎ ነው ዮኒ የመጣው። አሁን በውጭው ዓለም የሚኖረው እኔ ይሄ ኢትዮጵያዊ ነኝ ብሎ ለዘመናት እንግዲህ ኢትዮጵያ ተደፈረች ብሎ በወያኔ ዘመን ታማኝ ምናምን ያገር ሰው ሲያቀራራ አይደል የነበረው። ስለዚህ አሁን ላይ እውነት ኢትዮጵያ ከሆነች እንትናቸው ታንገብግባቸው እውነት ስለ ኢትዮጵያዊነት ስለነበረ የሚሰሩ የነበረው አሁን ጊዜው ነው። በተለይ ቴዲ በዚህ ዘመን ደፍሮ ወጦ የማይደፈረውን ደፍሮ ራሱን መስዋዕት አድርጓል ቴዲ። ስለዚህ እያንዳንዱ በተለይ በውጭ ዓለም የሚኖረው የኢትዮጵያ ኮሚኒቲ ለቴዲ ድምፅ መሆን ያስፈልጋል። ቴዲ ድምፅ ሲኮነው ኢትዮጵያኖችን በሙሉ የተገፉትም ያው ድምፅ ያገኛሉ ማለት ነው። ይሄንን ነው የማምነው። ግን ምንድነው እኔ አንድ የጠረጠርኩት ነገር ምንድነው አብይ ያሰረው ቴዲ ቤት እንደሄደ ሰምቻለሁ፣ እንዳንኳኳም ሰምቻለሁ ምናምን። ግን ምንድነው ምክትል ምንድነው ስራ አስፈጻሚውንና አንድ ሰው አሰረን የተባለው እኔ የሆነ ነገ በእርግጠኝነት ጠዋት ላይ የሆነ በታክስ በምናምን ስላልከፈሉ በሚል ነው አጀንዳው ይቀየራል ብዬ የማስበው። የብልጽግናን አጀንዳ ብልጽግናን እናውቀዋለን። ማይዘው ብልጽግና አንዱም ፈሪ ነው፣ አንድም ደፋር ነው። ፈሪና ደፋር በጣም አስቸጋሪ የሚሆነው ምንድነው ሁለቱም ሳያስቡ ነው ሁሉን ነገር የሚፈጽሙትና አሁን አብይ ነገ ጠዋት ብድግ ብሎ እነዚህ ሁለት ሰዎች በምንድነው በሙስና ወይ በምናምን የሆነ ታክስ አልከፈሉም ምናምን በሚል በዛን የተከሰሱት በሚል አጀንዳው ከቴዲ ልቁንስ ወደ ታክስ እና ወደ ምናምን ይቀየራል ብዬ አስባለሁ። ብልጽግና እንደዚህ ነው በነገራችን ላይ ፖለቲካ የሚሰራው። እናመሰግናለን ቤትዬ፣ ሰዓትሽ አልቋል። እኔ ነኝ ተረኛው። ቁም ነገር አድርገው ሰልቅና ቀልድና ምናምን ለዛሬ ቁም ነገር እናውራ። ቁም ነገር ነው የማወራው ብራዘር። ስለምስቅ ቁም ነገር አይመስልም። እኔ አንድ ቀልድ አውርቼ አላውቅም። የሁለታችሁ ሚጥሚጣ እኮ ትቀድመሃለች። አንተ ሴት አክብር ጀምሯል። እሺ ለነገሩ የለችም መሳ አንቺ የለሽም ሚጥሚጣ አለሽ ወይስ ገብተሽ ሱዳንሽ ሄድሽ? መርፌ ወጋች ነው ሚጥሚጣ። እሺ ጃፒ ሲሪየስ ሆነ ያለውን ሀሳብ እኔ እውነት በጣም ለቴዲ ሳይገባው ለሰላማዊ ህይወት መኖር የሚችለው ሰው ኢትዮጵያ ውስጥ ቁጭ ብሎ ስለ ህዝቡ የተሰማውን ስሜት እና ከዚህ በፊትም ደግሞ ለዚች ለኪነት አደራ ብሎ ጥላሁን ገሰሰ አስምሎታል በህዝብ ፊት። ያቺን መሐላ ተቀብሎ በየጊዜው ቴዲ ለሆዱ ሳይሆን ስለ ማንነቱ ስለ ህሊናው እየተጨነቀ ስለ ማህበረሰቡ ብዙ ነገር ትግል የሚታገል ወንድማችን ነው። አሁንም የኢትዮጵያ ህዝብ የደረሰበትን በደል በደብዳቤም ይሁን በምንም ይሁን በዘፈንም ይሁን አቅርቦታል።
ዓለም ላይ እንዲሰማ ችግራችን እንዲታወቅ አድርጎልናል ቴዲ ማለት ነው። ስለዚህ አሁን በመጣበት ውርጅብኝ ይህ መንግስት እንቅልፍ ስላጣ በእሱ አካባቢ ያሉትን ሰዎች አስሯል። ነገ ከነገ ወዲያ ቴዲን እንደማያስሩት ማንም እርግጠኛ አይደለም። ስለዚህ ይህንን ህዝብ ነቃ ከእንቅልፍ ከተኛበት እያንዳንድ በረሃብም በችግርም ከተማ ውስጥ በጣም ያለው ችግር ማለት ነው ዮኒ አዲስ አበባ ላይ ማንኛውም ሰው በልቶ እንዳይኖር የተወሰኑ የመንግስት አገልጋዮች ወይ ደግሞ ስልጣን ያላቸው ሰዎች የተለያየ ቦታ ምግብ ቤት ምንም ሞልተው ሊበሉ ይችላሉ። ህዝቡ በችግርና በሰቆቆን የሚኖር ህዝብ ነው ያለው። ከሚኖርበትም ቦታ ተፈናቅሎ አንድ እንዳይሆን ተደርጓል። በዚህ አጋጣሚ በየትኛውም መንገድ ይሁን ሪከርድም ተደርጎ ይሁን በፌስቡክም ተላልፎ በዩቲዩብም ሊሰማ ይችላል። የሚሰማ ከሆነ ህዝቡ ነቅተ ጠብቅ ነው። የሆነ ነገር ቢፈጠር ሆ ብሎ መውጣት ነው ያለበት። ወጥቶ ወንድማችንን ለህዝብ የታገለውን ቴዲን ነፃ ለማውጣት መታገል ነው። አሁን ቅድም አዲስ ያለው ነገር እኔ በጣም ነው ያስደስተኝ። ብቻዬንም ቢሆን ባንዲራ ይዤ ወጥቼ ሰልፍ ወጣለሁ አለ። በጣም ይሄ ደስ የሚል ነገር ነው። እዚህ ሀገር እንደዛ ቢኖር እዚህ ጀርመን ሀገር ላይ የሚሰማ ቢሆን እንደዛ ባደርግ እኔም ደስ ይለኛል። በምንችለው አጋጣሚ ግን በየሀገሩ ያለን ሰዎች ሰብሰብ ብለን ድምፅ መሆን ያለብን። ወንድማችንን ከዚህ ችግር ማውጣት አለብን። ለአንድ ነፍስ ያልጨነቅም ብሏል። ለሱ እግዚአብሔር ያቅለታል። እኛ አይደለን የምናድነው። ግን ስለ ማንነታችን የምንጨነቅ ከሆነ ሁላችንም ዝግጁ ሆነን እንጠብቅ ነው የምለው እኔ። ትልቅ የፖለቲካ ክስረትን ያመጡት መንግስት። አመሰግናለሁ። ያ ትክክል። አይ ምንድነው አሁንም ፎከስ ማድረግ ያለባችሁ ሰው ባይቸገር ወይም ደግሞ ችግር ባይኖር ኢትዮጵያ ላይ 70 ሚሊዮን በላይ በ5 ቀን ውስጥ ሊያዳምጠው አይችልም። ኢምፓስብል። ከዛም ደግሞ መንግስት ደንግጦ መጀመሪያ 150 ህዝብ አስሮ ምንድን ያለው ከአሸባሪ ጋር በመጠርጠር በተደረገ ግንኙነት በመጠርጠር የቴዲ ዘፈን በወጣ በነጋት ከዛ የቴዲ መልስ ምት ተብሎ የስድብ ዘፈን ወጣ። የኦሮሞ መንግስት ነው ለማስባል አይደለም። ብልጽግና ልክ የሸገር ጁንታን የምወድለት ንግግር ይሄንን ነው። ብልጽግና የኦሮሞም አለበት፣ የአማራም አለበት፣ የትግራይም አለበት፣ የደቡብም አለበት ብሎ ነው የሚለው። አንድ ላይ ህዝባቸውን የሚያስጨፈጭፉ እዛ ውስጥ አለበት። ስለዚህ የሁሉንም ካልን ሰው እንደ አንድ ሊታገለው ይችላል። ብልጽግናን ግን ለኦሮሞ ከሰጠው የኦሮሞ ህዝብ የኔ ነው ብሎ ይቀበለዋል፣ ቢመራውም ቢጠላው። ግን እንደ አንድ መንግስት እንደ አንድ ጨፍጫፊ ተደርጎ ከታየ ምላሽ ለመስጠት ከባድ አይደለም። ህዝቡን አንድ ለማድረግ ከባድ አይደለም። ስለዚህ አሁንም እያልን ያለነው የኦሮሞ ህዝብን ይወክላል የሚል እዚህ ውስጥ የለም። ብልጽግና መንግስት ነው። እንደ መንግስት ግን መጠየቅ ባለበት ይሄ ሰው የህዝቡን ስሜት ስለተናገረ ህዝቡ ተቀብሎታል። ህዝቡ ያዳመጠው ለዚህ ነው። ካድሬዎች ጮው፣ የኢትዮጵያ ውስጥ ተደሰተ። ኢትዮጵያ ውስጥ እንዳይደመጥ ብትሞክሩም ነጮች ምን ይላሉ? ነምበርስ ዶንት ላይ። ቁጥሩ ቫይራል ነው የወጣው። ልትከላከሉ ኃጢአት ነው ልትሉ ልዘምቱበት ልትረግሙት ብላችሁ እያንዳንዳችሁ ተነስታችሁ ፖለቲካ ብትሰሩ የአንድ ሰው ድምፅ የ70 ሚሊዮን ድምፅ እንደሆነ አሳይቷል። ስለዚህ አሁንም የምለው ምንድን ነው የቴዲ አፍሮን ግንኙነት ያላቸውን ሰዎች ማሳደድ ማለት ቴዲ አፍሮን ማሳደድ ነው። ስለዚህ በምን መልኩ አድርገን እነዛን ሰዎች ፍትህ መጠየቅ አለብን። ቴዲ ሳይነካ ጓደኞቹን በሙሉ ከበሉበት ብቻውን ከቀረ በለቅሶ በሐዘን በቃ በዋጋ ያጣል። ስለዚህ ያንን ነው አስተውሉ ብዬ የምናገረው። ቴዲ አፍሮ አጠገቡ ያሉትን አብረውት የሚሰሩ አብረውት የሚውሉ አብረውት ብዙ ነገር የሚያደርጉ ሰዎችን ከነጠሉት አሰሩት እኮ ምንም ትርጉም የለውም። ስለዚህ እኔ ቴዲን ከማሰር የተናነሰ ነገር ነው ያደርጉት እያልኩ አይደለም ያለሁት። ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። ምክንያቱም ወዳጁን ካሰርከው የሚሰማውን ስሜት አስበው። አሁን ለምሳሌ የአዲስ ታይምስን አንዱን ልጅ ታሰረ። አዲስ ታይምስ ሊደሰት ነው እንዴ? በዛ
አይደለም። ይሄ እኮ ዴይ ጎ ራውንድም እኮ አሁን ለአንተ እንዳልከው እሱን ነው የምልህ። ስለዚህ እኛ ድምፅ መሆን ያለበት በአሁን ሰዓት ነዋ። በአሁን ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ እሰራለሁ። ነገር ዛሬ ማድረግ ያለብን ቆይ የኔ ሶሉሽን ልንገርህ። አንደኛ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ እሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ እሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ላይ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሻ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ከዛ በኋላ ያለውን ነገር አብረን የምናየው ነው። ይሄ ነው መሆን ያለበት ብዬ ነው የማስበው። እንደ መፍትሄ ነው የምናመጣው፣ እናደርጓለን። ቴዲ ጋር አጠገቡ ያሉትን አሰሩ ማለት የቴዲን ሞራል ነው የሚያደቁት። ከዛ በኋላ የእሱ ሞቲቬሽን ባዶ ይገባል። የቪው ፍለጋ አይደለም፣ ገንዘብ ፍለጋ አይደለም። ቴዲ አፍሮ የሰራው ገንዘብማ ብልጽግናን ተሻርኮ ሚሊየንስ ማግኘት ይችላል። ገንዘብ ቢፈልግማ አላሙዲን አንድ ዘፈን አትዝፈን 1 2 3 ዘፈኖችን እንዳዘብን ከዛ ውጭ ብር ልስጥ ብሎ በሚሊየንስ ያዘምበት አልፈልግም ብሎ ነው የወጣው። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይሄን መንግስት ድምጥማጡን ነው የምናጠፋው። አፕራምሺው ድምፅ አይችልም አዝማሪ አይችልም ለሚለው መልሱ ምን አይነት እንደሆነ ከኔ ይጀምራል። ሌሎቻችሁ ሀሳባችሁን መስጠት ትችላላችሁ። አመሰግናለሁ።